ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በኢራን እና በአሜሪካ በተጨማሪም ደግሞ በእስራኤል መካከል የቀጠለው ፍጥጫ ዛሬም በከባድ መሳሪያ ታጅቦ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ አዳዲስ ነገሮችን ተናግረዋል። የኢራን አዲሱ ፕሬዝዳንት ላይ የተሳካ እርምጃ እንደተወሰደ፣ በተጨማሪም አሁን ላይ ምን ደረጃ ላይ እንዳለ ይፋ ተደርጓል። ሙሉ መረጃው ወደ እናንተ ይቀርባል። በሌላ መረጃ ደግሞ በአማራ ክልል በተለያዩ ግንባሮች ላይ ዛሬም ወታደራዊ እንቅስቃሴው ተጠናክሮ የቀጠለ ሲሆን የአማራ ፋኖ በተለያዩ ግንባሮች ላይ ከአብይ አህመድ ወታደሮች ጋር ከፍተኛ ትንቅንቅ እንዳደረገ ይፋ አድርጓል። በአንዳንድ ግንባሮችም የተለያዩ ድሎችን እንዳስመዘገቡ ይፋ አድርገዋል። ይህንን በተመለከተም የምታዳምጡት ይዘናል። በሌላ መረጃ ደግሞ ኢራቅ ውስጥ የአሜሪካ ወታደራዊ አውሮፕላን እንደተከሰከሰ ይፋ ተደርጓል። ይህንን በተመለከተም የወጣው ሪፖርት ወደ እናንተ ይቀርባል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ በኢራን አካባቢ ያለውን ሁኔታ በተመለከተ ዛሬ በርካታ መረጃዎች ይፋ ተደርጓል። ፕሬዝዳንት ትራምፕ አዲሱ የኢራን ጠቅላይ መሪ ተጎድቷል ግን በህይወት አለ ሲሉ አሳውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ አባታቸውን ተክተው የተመረጡት አዲሱ የኢራን ጠቅላይ መሪ ተጎድተዋል ግን ምናልባት በሆነ መንገድ በህይወት አለ ብለው እንደሚያምኑ ተናግረዋል። ትራምፕ ይህንን የተናገሩትም ከተመረጡ ወዲህ በአካል ያልታዩት አዲሱ ጠቅላይ መሪ ሞጅተባ ኻሜኒ የሰጡት መግለጫ በትላንትናው ዕለት በኢራን ብሔራዊ ቴሌቪዥን ጣቢያ ከተነበበ በኋላ ነው ተብሏል። ሮይተርስ የዜና ወኪል ስማቸው ያልተጠቀሰ አንድ የኢራን ባለስልጣንን ጠቅሶ እንደዘገበው አሜሪካና እስራኤል በፈጸሙት ጥቃት ኻሜኒ ቀላል ጉዳት እንደደረሰባቸው ዘግቧል። ደርሷል ስለተባለው ጉዳት ግን ዝርዝር መረጃ አልወጣም። ትራምፕ ዛሬ ባስተላለፉት የፎክስ ኒውስ ቃለ መጠይቅ ላይ ጠቅላይ መሪው ኢራን የሆርሙዝ ወሽመጥን የመዝጋት አማራጭን መጠቀም እንደምትቀጥል ስላስታወቁበት መግለጫ አስተያየታቸውን ተጠይቀዋል። ኢራን በምትቆጣጠረው በዚህ ወሳኝ መተላለፊያ የሚጓዙ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸሙንና ወሽመጡን መዘጋቱን ተከትሎ የነዳጅ ዋጋ በበርሜል ወደ $100 አሻቅቧል። የፕሬዝዳንት ዶናልድ ትራምፕ ለቀረበላቸው ጥያቄ ምላሽ ሲሰጡ ብዙ ነገር ሲያወሩ ሰንብተዋል። ስለዚህ ወደ ተግባር መለወጥ ይኖርበታል። ምን እንደሚሆን መመልከት ይኖርብናል፣ ምክንያቱም እያጠፋናቸው ነው ሲሉ ተናግረዋል። ከሁለተኛው ዓለም ጦርነት ወዲህ ማንም ተመቶ በማያውቅበት መጠን በኃይለኛው እየመታናቸው ነው ሲሉ ፕሬዝዳንት ዶናልድ ትራምፕ ቃል በቃል በኩራት ተናግረዋል። ከቀናት በፊት በቆጵሮስ የኢራን አምባሳደር የሆኑት አሊሬዛ ለብሪታንያው ጋዜጣ ዘ ጋርዲያን እንደተናገሩትም ጠቅላይ መሪው እግርና እጆቻቸው ላይ ጉዳት እንደደረሰባቸው ሰምቻለሁ። የመቁሰል ጉዳት ስለደረሰባቸው ሆስፒታል እንደሆኑ አስባለሁ ሲሉ ተናግረው ነበረ። አምባሳደሩ ጨምረው እንደተናገሩትም ሞጅተባ ኻሜኒ ጉዳት የደረሰባቸው አባታቸውና ሌሎች 5 የቤተሰቦቻቸው አባላት በተገደሉበት ጥቃት መሆኑንም አመልክተዋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አነጋጋሪው አዲሱ የኢራን መሪ በተመለከተ አዲስ ነገር በጭማሪ ይፋ ተደርጓል። አዲሱ የኢራን ጠቅላይ መሪ ከሁለት ጥቃቶች መትረፋቸው ተነገረ ብሏል። ቢቢሲ አሁን ከአንድ ሰዓት በፊት ባወጣው መረጃ
አዲሱ የኢራን ጠቅላይ መሪ ሙጅተባ ኻሜኒ ከሁለት ጥቃቶች እንደተረፉ የሀገሪቱ ህዝብ እንደራሴ አሳውቀዋል። የሀገሪቱ መንግስት የሚያስተዳድረው ኢርና የዜና ወኪል እንደዘገበው የህዝብ እንደራሴው መሐመድ ሬዛ ኮቺ ሙጅተባ ኻሜኒ ቤታቸው ላይ ጥቃት ሲፈጸም ከአያቶላ ሰይድ አሊ ጋር የነበሩ ሲሆን ከግድያ ሙከራ አምልጠዋል ሲል ይፋ አድርጓል። ሌላ የሀገሪቱ መሪ ከጠቅላይ መሪው ጋር ባሉበት ለሁለተኛ ጊዜ ሆስፒታል ላይ ጥቃት ቢፈጸምም አሜሪካና እስራኤል ዓላማቸው አልተሳካም በማለት አክለዋል። የትኛው ሆስፒታል ላይ ጥቃት እንደደረሰ አልገለጹም። ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የኢራን ጠቅላይ መሪ በአሜሪካና እስራኤል ጥቃት ተጎድተዋል ሲሉ አሳውቀው ነበር። አክለውም ፕሬዝዳንት ዶናልድ ትራምፕ የተጎዳ ይመስለኛል፣ ግን በህይወት ሳይተርፍ አይቀርም በማለት አሳውቀው ነበር። አዲሱ የሀገሪቱ ጠቅላይ መሪ ቦታውን ከያዙ ሳምንታት ሊሆናቸው ቢቀርብም ምስላቸው ሳይወጣና ድምጻቸው ሳይሰማ ቆይተው ትላንትና የመጀመሪያውን መልእክት አስተላልፈዋል። በዚህም ምክንያት የጤናቸውና የደህንነታቸው ጉዳይ የመገናኛ ብዙሃን መነጋገሪያ ሆኖ ሰንብቷል። በቆጵሮስ የኢራን አምባሳደር አሊ ዜራ ለጋርዲያን ጋዜጣ እንዳሳወቁትም እግራቸው፣ እጃቸውና ክንዳቸው መጎዳቱን ሰምቻለሁ። በጉዳት ምክንያት ሆስፒታል ስለገቡ ንግግር ለማድረግ ምቾት የሚሰጣቸው አይመስለኝም በማለትም ፍንጭ ሰጥተው ነበር። በመጨረሻም የኢራን ባለስልጣናት ዛሬ አዲሱ ጠቅላይ መሪ ከሁለት ጥቃቶች መትረፋቸውን አሳውቀዋል። ይሁን እንጂ እስካሁን የአዲሱ ጠቅላይ መሪ ምስላቸውም ይሁን ድምጻቸው አልታየም። አሁንም አነጋጋሪ ሁኔታው ቀጥሏል። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎችን በመግደላቸው እንደሚኮሩና ዛሬ ከባድ ጥቃት እንደሚፈጽሙ አሳውቀዋል። ከእስራኤል ጋር በመተባበር ኢራን ላይ ወታደራዊ ጥቃቶችን እያካሄዱ ያሉት ፕሬዝዳንት ዶናልድ ትራምፕ የሀገሪቱን መሪዎች በመግደላቸው እንደሚኮሩና በዛሬው ዕለትም በኢራን አመራር ላይ ከባድ ጥቃት እንደሚፈጸም ገልጸዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ የኢራን አገዛዝ አባላትን መግደል ታላቅ ክብር ነው በማለት በባለስልጣናቱ ግድያ ውስጥ አመራራቸው ያለውን ሚና አሞካሽተዋል። እኛ አቻ የማይገኝለት ኃይል፣ ገደብ የሌለው የጦር መሳሪያና በቂ ጊዜ አለን ብለዋል። ዛሬ በእነዚህ ብልሾች ላይ የሚደርሰውን ትመለከታላችሁ ሲሉ ቀጣይ ጥቃቶች ሊኖሩ እንደሚችሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቁመዋል። ከ47 ዓመታት በላይ በዓለም ዙሪያ ንጹሃን ሰዎችን ሲገድሉ ነበረ። አሁን ደግሞ 47ኛው የዩናይትድ ስቴትስ ፕሬዝዳንት ሆኜ እኔ እየገደልኳቸው ነው ሲሉ ፕሬዝዳንት ዶናልድ ትራምፕ ይፋ አድርገዋል። ይህንን ማድረግ እንዴት ያለ ክብር ነው ብለዋል። ነገ ቅዳሜ ሁለተኛ ሳምንቱን በሚደፍነው በኢራን ላይ በተከፈተው ጥቃት ጠቅላይ መሪውን አያቶላ አሊ ኻሜኒን ጨምሮ በርካታ የኢራን እስላማዊ ሪፐብሊክ ባለስልጣናት ተገድለዋል። ባለፉት 13 ቀናት ኢራን ውስጥ የሚገኙ ወታደራዊና የተለያዩ ኢላማዎች በአሜሪካና በእስራኤል ከፍተኛ ጥቃት የተፈጸመባቸው ሲሆን አሁንም ጥቃቱ እንደሚቀጥል ፕሬዝዳንት ዶናልድ ትራምፕ አሳውቀዋል። የኢራን ሽብርተኛ አገዛዝን ወታደራዊ፣ ምጣኔ ሀብታዊና ሌሎች መስኮችን ሙሉ በሙሉ እያወደምን ነው በማለት ፕሬዝዳንቱ በትሩዝ ሶሻል ሚዲያቸው ላይ ጽፈዋል። የኢራን ባህር ኃይል ተደምስሷል። አየር ኃይላቸው ከዚህ በኋላ የለም ብለዋል። ሚሳኤሎች፣ ድሮኖችና ሌሎች ነገሮቻቸው ወድመዋል። መሪዎቻቸውም ከምድረ ገጽ ተጠርገው ጠፍተዋል በማለት ፕሬዝዳንት ዶናልድ ትራምፕ በኩራት ይፋ አድርገዋል። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ የአሜሪካ አንድ አውሮፕላን ኢራቅ ውስጥ እንደተከሰከሰ ይፋ ተደርጓል። ኢራቅ ውስጥ በተከሰከሰው የአሜሪካ ወታደራዊ አውሮፕላን 4 ሰዎች መገደላቸውን ቢቢሲ ያወጣው መረጃ አሳውቋል። በምዕራባዊ ኢራቅ በተከሰከሰው የአሜሪካ ነዳጅ ጫኝ ወታደራዊ አውሮፕላን ውስጥ ከነበሩ 6 የበረራ አባላት መካከል 4ቱ ሕይወታቸው ማለፉን የአሜሪካ ጦር ማዕከላዊ እዝ አረጋግጧል።
ኬሲ 135 የተሰኘው አውሮፕላን ከጠፋ በኋላ የነፍስ አድን ስራ መጀመሩን ያስታወቀው ማዕከላዊ እዙ አስቀድሞ ባወጣው መረጃ አውሮፕላኑ የወደቀው ከጠላትም ሆነ ከወዳጅ አካል በተተኮሰ መሳሪያ እንዳልሆነ ገልጾ ነበር። ነዳጅ ጫኝ አውሮፕላኑ አሜሪካ ኢራን ላይ የከፈተችው ዘመቻ ውስጥ እየተሳተፈ የነበረ ሲሆን ክስተቱ ያጋጠመው ዘመቻው ላይ ከነበሩ ሁለት አውሮፕላኖች መካከል በአንዱ ላይ ነው ሲል አሳውቋል። ሁለተኛው አውሮፕላን በሰላም እንዳረፈ ተገልጿል። በቦይንግ የተመረተው ወታደራዊ አውሮፕላን በረራ ላይ ላሉ አውሮፕላኖች ነዳጅ መቅዳት ይችላልም ተብሏል። በአሜሪካ ወታደራዊ ዘመቻዎች ላይ ከፍተኛ ሚና አለው ተብሏል። በመጀመሪያው የባህረ ሰላጤው ጦርነት ጊዜ ተዋጊ ጀቶችና ቦምብ ጣዮች መጓዝ የሚችሉበትን ርቀት በመጨመር ረገድም በከፍተኛ መጠን ጥቅም ላይ ውሎ ነበረ። ማዕከላዊ እዙ እንደገለጸው ክስተቱ ያጋጠመው ሐሙስ ቀን ሲሆን አውሮፕላኑ የወደቀበት ሁኔታን በተመለከተም እየተመረመረ እንደሆነ አሳውቋል። ስለሞቱ ወታደሮች ቤተሰብና ዘመዶቻቸው እስከሚገለጽ ድረስም ለሚቀጥሉት 24 ሰዓታት ማንነታቸው እንደማይገለጽ አክሏል። እንደ ማዕከላዊ እዙ ገለጻ ከሆነ አውሮፕላኑ የተከሰከሰው ወዳጅ ሀገር አየር ክልል ውስጥ ነው። ይሁን እንጂ ክስተቱ ያጋጠመበት ኢራን ግዛት ውስጥ የኢራን ደጋፊ የሆኑ ታጣቂዎች ይንቀሳቀሳሉ። የኢራን ጦር በበኩሉ አጋር የሆነ ቡድን አውሮፕላኑን በሚሳኤል ማጥቃቱን እንደገለጸ የሀገሪቱ መንግስት ቴሌቪዥን ጣቢያ ዘግቧል ብሏል። በኢራን የሚደገፈው የኢራቅ ታጣቂ ቡድን ኢስላሚክ ሬዚስታንስም ወታደራዊ አውሮፕላኑን መትቻለው ማለቱን ሮይተርስ ዘግቧል። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል በተለያዩ ግንባሮች ላይ ዛሬም ተጠናክሮ በቀጠለው ወታደራዊ እንቅስቃሴ የአማራ ፋኖ በጎጃም አካባቢ ከፍተኛ ውጊያ እንዳደረገ ድል እንደቀናው ይፋ አድርጓል። በቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ምዕራብ ጎጃም ዞን ጅጋ ከተማ የመሸገው የጠላት ኃይል ሙሉ በሙሉ ተደመሰሰ ብሏል። በርካታ የጦር መሳሪያዎች እንደተማረኩም አሳውቋል። መጋቢት 3 ቀን 2018 ዓ.ም ቴዎድሮስ እዝ 109ኛ ኮር ንስሮቹ 77ኛ ክፍለ ጦር ጅጋ ከተማ የመሸገውን የጠላት ኃይል በመደምሰስ የጠላትን ትጥቅ ሙሉ በሙሉ ለመማረክ ትልቅ ወታደራዊ እቅድ በማቀደም የጠላትን አቀማመጥና የታጠቀውን መሳሪያ ሲያጠኑ ሰንብተው ነበረ። ኦፕሬሽኑ ሲካሄድም የሌሊቱ ግርማ ሞገስ በጸጥታ ሰፍኖ ነበረ። በነፋሳት እንቅስቃሴ እየተቃኘ በጨረቃ ብርሃን እየተመራ ለሚጓዝ የነጻነት ታጋይ መንፈስን ያድስ ነበረ። ንስሮቹ የሻለቆቻቸውን ወታደራዊ ወትሮ ዝግጁነት ካረጋገጡ በኋላ በፍጹም ወታደራዊ ጥበብና ሚስጥር ጠባቂነት ሌሊቱ ሳይበግራቸው በንስር አይኖቻቸው ግራ ቀኙን እያሰሱ ጠላት ወደ መሸገበት ምዕራብ ጎጃም ዞን ጅጋ ከተማ ሰተት ብለው ገሰገሱ ብሏል። ከሌሊቱ 9 ሰዓት አካባቢ የጠላት የቁም ምሽግ በንስሮቹ 77ኛ ክፍለ ጦር በአርጂፒ ከባድ መሳሪያና በቦምብ በተወሰደበት ጠንካራ እርምጃ ሙሉ በሙሉ ተደረመሰ። በርካታ የጠላት ወታደር ተፈረከረከ። ንስሮቹ እየፎከሩ በጠላት ምሽግ እየተረማመዱ ከአዘርባንጃ በልመና መጥቶ የዕቃ መጋዘን ውስጥ የተከማቸ በርካታ ክላሽንኮቭ የጦር መሳሪያ እንደማረኩ ታላቅ ጀብድ እንደፈጸሙ አሳውቋል። የቴዎድሮስ እዝ 109ኛ ኮር ንስሮቹ 77ኛ ክፍለ ጦር በዛሬው ዕለት ከ9 ሰዓት እስከ 11 ሰዓት ባደረጉት የሌሊት አውደ ውጊያ 32 ክላሽንኮቭ የጦር መሳሪያ፣ 6 አብራራው፣ 1 ኤስኬኤስ፣ 15 የክላሽ ካዝናና በርካታ የክላሽና የብሬን ተተኳሽ እንደተማረከ የአማራ ፋኖ ከቦታው በላከው መረጃ ይፋ አድርጓል። በተጨማሪም በዚህ ጠንካራ ኦፕሬሽን ከ80 በላይ የሚሊሻ፣ የፖሊስ፣ አድማ ብተና ኃይላት ተደምስሷል ብሏል።
ከፍተኛ የሆነ የአገዛዙ ወታደር ከፍኖተ ሰላም ወደ ጅጋ የተንቀሳቀሰ ሲሆን አስከሬኑን በሁለት አይሱዙና በሶስት ፓትሮል መኪና ወደ ፍኖተ ሰላም ሲያመላልስ አርፍዷልም ብለዋል። የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅን የተቀበሉ ሕይወታቸውን አተረፉ። እምቢ ያሉት በተወሰደባቸው ጠንካራ እርምጃ ከነቆፈሩት ምሽግ ተደምስሰዋል ብለዋል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር ህዝብ ግንኙነት መምሪያ ኃላፊ የካቲት 4 ቀን 2018 ዓ.ም ባወጣው መግለጫ የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር። ዘረኝነት ይውደም።